ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያደርሱት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያደረጉ የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራማችን ነው። በዛሬም ፕሮግራማችን አንድ እንግዳ ይዤላችሁ ቀርቤያለሁ። ከእንግዳችን ጋር የተለያዩ ጉዳዮችን እናነሳለን። የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከቻላችሁት ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሳለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ነው? ሰላም ነው። በጣም አሪፍ። እንግዲህ ያው ከኛ ጋር በስራ አጋጣሚ እንተዋወቃለን። በቴሌቪዥን መስኮት ይህንን ፕሮግራም እየተከታተሉ ለሚገኙ የማህበረሰብ ክፍሎች ራስሽን አስተዋውቂን እስቲ። ማነሽ? ሙያሽ ምንድነው? ከየት የመጣሽው የሚለውን ነገር በተወሰነ መልኩ ንገሪን እስቲ። እሺ፣ አመሰግናለሁ በመጀመሪያ ስለተጋበዛችሁኝ። ስሜ ዶክተር አምሳለ ጌታቸው እባላለሁ። በአይን ሕክምና ረዳት ፕሮፌሰር ሲሆን በአሁኑ ሰዓት በኢትዮጵያ ደምና ህብረ ህዋስ ባንክ የአይን ባንክ አገልግሎት መሪ ስራ አስፈጻሚ ሆኜ እየሰራሁ እገኛለሁ። በጣም አሪፍ። እንግዲህ በተለይ ዛሬ በዋናነት ወደ ተገናኘንበት ከአይንና ከአይን ብሌን ጋር ልገሳ ጋር የተለያዩ ጉዳዮችን ለማንሳት እዚህ ስቱዲዮ ስለተገኘሽ በተመልካቾቻችን ስም በድጋሚ አመሰግንሻለሁ። እኔም በጣም አመሰግናለሁ። በጣም አሪፍ። እንግዲህ ያው እንደምታውቂው የጤና ጥበብ ፕሮግራማችን ራሱን የቻለ መደበኛ ጥያቄዎች ይኖሩታል ከ1 እስከ 10። ከነዛ ውስጥ አንድ ሁለቱን ጥያቄዎች በአንቺ በፍቃድሽ የፈለግሽውን ቁጥር ትወስጂና ትመርጪና ወደ እኔ ታደርሻለሽ። እኔም ጥያቄውን ወደ አንቺ ያደርስና በአንቺ አግባብ ምላሽ ሰጥባቸዋለሽ ማለት ነው። በዋናነት ግን ትኩረት አድርገን የምናወራው ግን ፊት ለፊታችን ወደሚገኘው ስለ አይን ነው እና የተወሰኑ ጉዳዮችን እናነሳለን። የመጀመሪያ ግን የምናነሳው ጥያቄ የፕሮግራማችንን ርዕስ ነውና ጤና ጥበብ ይላልና በተለይ ከእናንተ ሙያ ጋር ከአይን ጋር ተያይዞ ጤና ጥበብ እንዴት ይገለጻል? በተለይ ትልቅ ጥበብ አለበት ብዬ የማስበው የሕክምና ዘርፍ ነው የአይን ሕክምናና እንደው ከዛ አንጻር ጤና ጥበብ እንዴት ይገለጻል በእናንተ ሙያ? በእኛ ሙያ እንግዲህ ጤና ጥበብ እንዴት ይገለጻል? አይን የነፍስ መስኮት ናት ይባላል አይደለ? ስለዚህ ሰዎችን ከከባድ ከጨለማ ውስጥ አውጥቶ ወደ ብርሃን መመለስ በጣም ረቀቅ ያለ ጥበብ ነው። ስለዚህ ጥበብ እንደዛ ነው ብለን ነው በአይን ረገድ የምንወስደው። ጥሩ። እንግዲህ ያው ብዙ ጊዜ የእናንተ ተቋም ዳግማዊ ምኒልክ ሆስፒታል ውስጥ ነው የሚገኘው። ብዙ አገልግሎቶችን እየሰጠ ነው የሚገኘው። እኔ እንደውም አንዳንዴ ምን እላለሁ እንደው ምኒልክን ስለማውቀው ሊሆን ይችላል ከሚሰጠው አገልግሎት አንጻር ግን በጣም መታወቅ ከሚገባው በታች ነው የታወቀው የሚል ግላዊ አቋም አለኝ። እንዴት ታየዋለሽ? እውነት ነው። ይሄ የብዙዎች አቋም ነው፣ ያንተ ብቻም አቋም ሳይሆን ስለ አይን ባንኩ ትንሽ ነገር ልበላችሁና ይህንን እይታን ደግሞ ለምን እንደሆነ በተወሰነ ለማስረዳት ሞክራለሁኝ። በመጀመሪያ የኢትዮጵያ የአይን ባንክ በ1995 ነው የተቋቋመው። ኦልሞስት 21 ዓመት በፊት ማለት ነው። የዛኔ ሲቋቋም በመንግስት ስራ ነበር የተቋቋመው። በሶስትዮሽ ነበር የተቋቋመው። ኦርቢስ ኢንተርናሽናል ቢባል ኦርጋናይዜሽን ከአዲስ አበባ ጤና ቢሮ ጋርና በያኔው ፌዴራል ጤና ጥበቃ በሚል በሶስትዮሽ ተቋቁሞ ራሱን እያስተዳደረ ነበር የሚኖረው እስከ መቼ ድረስ? እስከ 2015 ላይ ከአንጋፋ ከሆነው ከደም ባንክ ጋር ተቀላቅሎ በአዲስ ስያሜ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የሚል በአዲስ ስያሜና በአዲስ ብራንድ ነው አሁን እየሰራን ያለ ነው። ይሄ ማለት አሁን ላይ ሙሉ ለሙሉ በመንግስት ስር እየተዳደረ ነው። ስለዚህ ላለፉት 2 አስርት ዓመታት ባንኩ ራሱን ለመቻል ከተለያዩ አጋር ድርጅቶች ጋር ይሰራ ስለነበረ ከፍተኛ የሆነ የፋይናንስ ወይም ደግሞ የበጀት ችግር ስለነበር በተቻለ ያው ይሰራ ነበር። ግን ማህበረሰቡ ጋር ጠልቆ ለመግባት ትንሽ የበጀት ጉድለት ስለነበረ ያ ጋፕ ብዙ ማህበረሰቦች ጋር እንዳንደርስ አድርጎናል ብለን እናስባለን። ስለዚህ ከዚህ በኋላ ያው አሁን እየሰራን እንዳለ ነው ሞር ወደ ማህበረሰባችን እየገባን ግንዛቤውን እየፈጠርን ብዙ ስራ እየሰራን በደንብ እንታወቃለን ብለን እናስባለን። በጣም አሪፍ። እንደዚህ ፊት ለፊትሽ ስላለው ነገር የተወሰነ ነገር በይኝ። ሰው ጋር ወደ ልገሳው ከመግባታችን በፊት ምንድነው አይን ምን አይነት ቅርጽ አላት፣ ስራዋስ ምንድነው የሚለውን የተወሰነ ነገር እስቲ ያሳይ። አዎ፣ ይሄ ምንድነው እንግዲህ የአይን ሞዴል እንለዋለን ወይ ደግሞ የአይን ሞዴል ነው። ይሄ ነጩ የአይን ኳስ ነው የምንለው አይደለ? የአይን ኳስ ብለን ብናስብ የአይን ኳስ ነው ብለን እናስባለንና ይሄ የአይናችን የተለያየ ክፍል ሲሆን ምንድነው አይን ከውጭ የምናየውን እይታችንን አስገብቶ ካስገባ በኋላ ወደ አይምሯችን ልኮ ያያየነውን ነገር መልእክት ይዞ ይሄንን ነው የምታዩት ይሄንን ነው ብሎ
ትርጉም ሰጥቶ እንደገና የሚነግረን የሰውነታችን ክፍል ነው። ስለዚህ ብርሃን ወደ አይናችን ገብቶ ወደ አንጎላችን ገብቶ አንጎላችን መልእክት እንዲሰጠን ለማድረግ አይናችን ሙሉ ለሙሉ ንጹህ መሆን አለበት፣ ወይም ደግሞ ክሪስታል ክሊር የምንለው ልክ እንደዛ መሆን አለበት። ያ ካልሆነ ለምሳሌ ይሄንን ብርሃን መግቢያው በየትኛውም አይናችን የተለያዩ ፓርቶች አሉት። ከዚህ ከአይናችን ከፊት ለፊቱ ክፍል ጀምሮ እስከ ኋለኛው የአይናችን ክፍል ይሄ እዚህ የምናየው በዚህ ኦፕቲክ ነርቭ ወደምንለው ወደ ጭንቅላታችን ሄዶ የአይንን የማየት አቅማችንን ለማምጣት ከዚህ እስከዚህ ድረስ ሙሉ የአይናችን ክፍል ጤነኛ ሆኖ ብርሃን ማስገባት ሲችል ማየት እንችላለን ማለት ነው። ስለዚህ የአይናችን ዋና ጥቅሙ ይሄ ነው። የፊት ለፊት ፓርት አለው፣ የጀርባ ፓርት አለው። ስለ አይን ባንክና ስለ ኮርኒያ ትራንስፕላንቴሽን ወይ ደግሞ ስለ አይን ብሌን ንቅለ ተከላ ስናወራ ደግሞ የበለጠ ያለውን ነገር አብራራላችኋለሁ። በዚሁ አጋጣሚ ጨርሰን እንለፍ። አሁን ብዙ ጊዜ ሰዎች ግራ ይጋባሉ። የሚለገሰው ምንድን ነው? ብሌን ነው ይላል አንዳንድ ሰው ደግሞ አይ ሌንሱ ነው የሚለገሰው ይላል። አንዳንድ ደግሞ አይኑ እንዳለ ወጥቶ ደግሞ የሚለገስ የሚመስለው ሰው አለ። በጣም ጥሩ ጥያቄ ነው ደሪ ያነሳው። ይሄ በጣም ማህበረሰባችን ከተሳሳተ ግንዛቤ ማለት ግንዛቤ ሙሉ ለሙሉ ከማነሱ ደግሞ የተሳሳተ ግንዛቤ ብሎ በጣም ትልቅ ባሪየር የፈጠረብን እሱ ነው። እኛ የኢትዮጵያ አይን ባንክ የአይን ብሌንን ስንወስድ የአይናችንን ብሌን የአይን ብሌን ማለት በዚህ በሞዴሉ ለማሳየት ይሄ እንግዲህ የአይናችን ሙሉ ኳሱ ነው ተብሎ ነው የሚታሰበው። እንደገና ደግሞ በደንብ አብራራልሃለሁ። የአይን ብሌን የምንላት እቺ በጣም ስስና ትንሽ የሆነችው የአይናችን የፊት ለፊቱ ክፍል ናት። እቺ ማለት የጥቁሩ ወይም ደግሞ የቡኒው የአይናችን ልባስ በደንብ ግልጽ ለማድረግ ለምሳሌ ይሄ ሰዓቴ አለ አይደለም? አሁን ይሄ ሰዓቴ ውስጡ ደቂቃ ሰከንድ ይቆጥራል። ውስጡ ባትሪ ያለው ከኋላ ባትሪ ስለምናረግለት ነው አይደለ? ሰዓት እየቆጠረ ከዚህ ደቂቃ ከዚህ ሰዓት የምንለው። ለምሳሌ አሁን ይሄንን ሰዓቴን እዚህ ጋር ጥቁር ቀለም ብትቀባው ውስጡ እየቆጠረ ነው አይደል? እየሰራ ነው። ግን ስንት ሰዓት ነው ብለህ ሰዓቱን ማየት ትችላለህ? አትችልም። ስለዚህ ምንድነው ማድረግ ያለብህ? እቺን እንትኗን ወይ ቀለሙን ማስለቀቅ አለብህ ወይ ደግሞ በአዲስ መስታወት መቀየር አለብህ። ስለዚህ የአይን ብሌን ማለት ሙሉ የአይናችን ኳሱ ይሄ እንዳለ ኳሱ ጤነኛ ሆኖ እቺ የአይን ብሌን ችግር ጠባሳ ሊሆን ይችላል፣ ቅርጽ መቀየር ሊሆን ይችላል፣ አላግባብ መወፈር አላግባብ መቅጠል ሊሆን ይችላል፣ የተለያየ አይነት ችግር ሊሆን ይችላል። የአይን ብሌን በየትኛውም አይነት ችግር ሲጠቃ የችን የአይኗን ብሌን ብቻ አንስተን ነው የምናስገባው። ይሄ ማለት ምንም አይነት ኳሱ ሙሉ ለሙሉ አይወጣም። እቺ በጣም ስስ የሆነችው የአይናችን ክፍል ብቻ ናት የምንጠቀመው። ስለዚህ የአይን ብሌን ማለት ይሄ ነው። የአይን ሌንስ የምንለው ከዛ በኋላ ያለው የአይናችን ክፍል ነው። ያው ሰዎች ያው በልምድ ብሌንንና ሌንስን ስለሚያምታቱት ነው እንጂ የአይን ብሌን ማለት የውጨኛዋ የአይናችን ክፍል የምናያት ናት። ሌንስ ወደ ኋላ ያለው የአይናችን ክፍል ነው። ሲለገስ ራሱ ሌላው የአይናችን ክፍል በሙሉ አይነካም። በቃ እቺ ብሌኗ ብቻ በጣም በነገር ላይ ምንም አያስታውቅም። የፊት ቅርጽ ሙሉ ለሙሉ ለውጥ አያመጣም። በጣም አጭር ደቂቃ ነው የምንወስደው፣ እስከ 15 ደቂቃ ቢበዛ የምንወስደው። ስለዚህ አይን ላይ ምንም ማለት ፊት ላይ ምንም ቅርጽ እንትን አያደርግም። ያችን ብቻ አንስተን ነው የምንወስደው። እንደው ካነሳሽው ዘንዳ ነርስ ሆነው ሐኪም ሆነው ስፔሻሊስት ሆነው መስራት ለሚፈልጉ ሰዎች ምክንያቱም ብዙ ጊዜ ሩቅ ይመስላቸዋል። እንደው ለእነዚህ ሰዎች ምን ትመክሪያለሽ? አዎ በጣም ሩቅ ነው፣ ግን የሩቅ ሆኖ ቅርብ ነው። በቃ ማለት ህልምህ ከሆነ ቀላል አይደለም ማለት የሚገርም ቻሌንጅ ቀላል አይደለም። ግን ነገ ህልም በቃ ያንን መኖር የኔ በቃ ደስታዬ ህልሜ ከሆነ የማይደርስበት ነገር የለም። እግዚአብሔር ይረዳሃል። ዋናው የሰው ልጅ ጥረት ነው። ስለዚህ እኛ ስንጠር ደግሞ የምናመልከው አምላክ ደግሞ ይረዳናል። ስለዚህ መንገዱ ረዥም ቢሆንም መጨረሻ ላይ ያለው ግን ህይወት በጣም የሚያስደስት ነው። ስለዚህ ሰው ይሄ ነው ህልም፣ ይሄ ነው የሚያስደስተኝ ነገር ካለ የጊዜን ነገር ሳያስብ ዛሬውኑ መጀመር ነው አለበት ብዬ ነው የምመክረው። ወደ ተቃራኒ ልውሰድሽና እንደው ምን ሆኜ ነው ውስጥ የገባው ያልሽበት ጊዜ አለ? ምን ሆኜ ነው ጤና ውስጥ የገባው? እንዴ በጣም ብዙ ጊዜ አለ። በጣም ጎልቶ የወጣብሽ ነገር እንደው አንዱን ጎልቶ የወጣብሽን ካልከኝ አሁንም እንደዚህ ሬዚደንት እያለሁ የነበረኝን ኤክስፒሪየንስ ነው ሼር ማድረግ። እኛ ሀገር ላይ ያው የአይን ካንሰር አለ፣ ሬቲኖብላስቶማ የምንለውና አብዛኛውን የኛ ማህበረሰብ የሚመጣው በጣም ስቴጆች አሉት። አይን ውስጥ ነው የሚጀምረው። የአይናችን ይሄ የጀርባው ክፍል ላይ ነው የሚነሳው። ከዛ በኋላ ግን እየገፋ እየመጣ በጣም በቃ ይሄ ትልቅ ሆኖ እስከሚወጣ እስከሚቆሳሰል ድረስ ነውና በቃ
እኔ ሁሌ ፔዲያትሪክስ አታች ሳረግና እንደዚህ አይነት ኬዝ በገጠመኝ አንዱን አልልህም ሁሌ ያዝናለሁ። በቃ ማለት ድህነታችን ያለው አዌርነስ ነው እንደዚህ እንጂ አይን ውስጥ እያለ ቢገኝ የታካሚውን የልጁን የቤተሰቡን የዘመዱን የማህበረሰቡን ነገር ላይ ያለውን ጫና እንዴት እንደሚቀንስ ማሰብ ምን አያዳግትም። እና ሁሌ ፔዲያትሪክስ አታች ሳረግ ግን ለምን ማለት እንትን ያረጋል በቃ በጣም ይረብሻል። እና እሱ ነው አንድ በጣም የሚረብሸኝ ፓርት። በጣም አሪፍ። እስቲ ወደ የአይን ብሌን እንምጣና እንግዲህ የአይን ብሌን ልገሳ ላይ እንግዲህ የሰዎች ተሳትፎ ያው ከጊዜ ወደ ጊዜ እየጨመረ መሆኑ ይታወቃልና አንዳንድ ጊዜ የአይን ብሌን እስከ እንደው ወደዛ ከመምጣቴ በፊት ምን ያህል ሰዎች አሁን በዚህ የአይን ብሌን ንቅለ ተከላ ብርሃናቸውን አገኙ? እንደ ቁጥር ማንሳት እንችላለን? ይቻላል። እስካሁን እንግዲህ ከተመሰረተ እስካሁን ከ3000 በላይ የሚሆኑ ሰዎች የአይን ብሌን ንቅለ ተከላ ተደርጎላቸዋል። ይሄንን ስናደርግ ያው በዚሁ ማንሳት የምፈልገው የአይን ብሌን እንዴት ይገኛል የሚለውን ማንሳት ፈልጋለሁ። የአይን ብሌን ከሰዎች በህይወት ሲያልፉ ከሞቱ ሰዎች ላይ ነው የምናነሳው። በህይወት እያሉ መለገስ አይቻልም። አሁን ማህበረሰቡ ሌላ እንዲያቅም እንፈልገው። ምክንያቱም ሁለት አይን ነው ያለኝ አንዱን ወሰዱና ለቤተሰብ አባል ወይ ደግሞ ይስጡ ይባላል። በህይወት እያሉ የአይን ብሌን መለገስ አይቻልም። ሰው ካረፈ በኋላ ግን ቢበዛ እስከ 8 ሰዓት ከ6 እስከ 8 ሰዓት ባለው ከሟች ላይ ነው አንስተን ያነሳናትን የአይን ብሌን ስናነሳ የደም ናሙና እንወስድና አንደኛ ከተላላፊ በሽታዎች ንጹህ ነው ወይ የሚለውን ቼክ እናደርጋለን። ሁለተኛ ደግሞ ይቺ ብሌኗ ራሷ ብቻዋን ተወስዳ በማይክሮስኮፕ ጥራቷ ተረጋግጦ ለሰው ብትለገስ ብትሰራ ጤነኛ ናት ተብሎ ሲታሰብ ነው የምናደርገው። ስለዚህ ይሄ እንዴት ይገኛል ስንል አንደኛው በህይወት እያለን እኔ ሳልፍ የአይን ብሌኔ ለአይን ባንኩ ይሰጥልን ብለን ቃል እንገባለን። ለምሳሌ እችን ለማሳያ ብዬ እኔ መታወቂያ ናት እኔ ወዘ ነርስ የገባኋት ናትና ልክ ይሄ መታወቂያ ለምን 2003 ላይ 2000 ያኔ አንተ ተማሪ ነበርክ እና ያኔ ቃል ስንገባ ይሄ ለምን ያገለግላል ብትል ለሁለት ነገር። አንደኛ ፍቃደኛ ሆኜ የአይን ብሌኔን እንደለገስኩኝ ይሄ ምን ይላል ከጀርባው ላይ እኔ ስሜ በዚህ ካርድ የተጠቀሰው ከዚህ ዓለም በሞት በተለየው ጊዜ የአይን ብሌኖቼ ለኢትዮጵያ የአይን ባንክ እንዲለገሱ በፈቃደኝነት በመስማማት ፈርሜያለሁ። ይህም አይነ ስውርነትን ለመከላከል የአይን ባንኩ ለሚሰጠው አገልግሎት ድጋፍ እንዲሆንልኝ ነው ይላል። ከዛ ስለዚህ አንደኛ ፈቃደኝነትን አረጋግጥ፣ ሁለተኛ ደግሞ ያው ሰው ካለፈ በኋላ ስለሚወሰድ ልክ ይሄንን ወስጄ ለማናሳያለ ለቤተሰቤ እኔ ሳርፍ ምክንያቱም ቤተሰብ ነው አራውንድ የሚሆነው ተብሎ ነው የሚገመተው አይደለ? እኔ ሳርፍ ለአይን ባንክ ደውላችሁ የአይን ብሌን እንዲወሰድ ብዬ አስተማርኩኝ ማለት ነው። በዚህ ጊዜ ምንድነው አሁን ይሄ አሁን እየሰራንበት ያለ ነው ትልቁ ደግሞ የአይን ብሌን መሰብሰቢያችን ኤችሲአርፒ ወይ ደግሞ ሆስፒታል ቤዝድ ኮርኒያ ሪትሪቫል ፕሮግራም የምንለው ነው። ይሄ ምንድነው ለምሳሌ አሁን በቤተሰብ አንድ ሰው ሲያርፍ ሆስፒታል ላይ ታክሞ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል። የቤተሰብ አባል ፈቃደኛ ከሆነ አይን ባንኩን ኮንታክት አድርጎ እንደዚህ ስለተፈጠረ ኑና ውሰዱ ሲለን በፍጥነት ምክንያቱም የራሳችን መኪኖች አሉ፣ ባለሙያ 24 ሰዓት ነው የምንሰራው። ለሊትም ቀንም በተደወለ ሰዓት የተባለ ቦታ እንደርስና የአይን ብሌን እንሰበስባለን። አሁን ከሱ ነው አሁን እየሰራን ያለ ነው። ስለዚህ ማህበረሰቡ በደንብ ግንዛቤ በኖረ ቁጥር ምን ያህል ጥሪ እንደሚኖረን ማሰብ ትችላለህ። በሱ ነው የምንሰበስበው። ስለዚህ አንደኛ ቃል በመግባት ሁለተኛ የሆስፒታል ቤዝ ኮርኒያ ሪትሪቫል ፕሮግራም፣ ሶስተኛ የኔክስት ኦፍ ኪን የምንለው ቤተሰብ ደግሞ ሲፈቅድ ይሄንን ሁሉ እያደረግን የአይን ብሌኖችን እንሰበስባለን። ካለው በርደን አንፃር በጣም ትንሽ ነው። በነገርህ ላይ ይሄ አገር አቀፍ የሆነ ጥናት የተሰራው ያለ ሲቋቋም እንግዲህ ከ20 ዓመት በፊት ማለት ነው። እንግዲህ በመሃል ያለው ለውጥ መቼም ማስረዳት አያስፈልግም። ያኔ በተሰራ ጥናት እንኳን ወደ 300,000 ሰው የሚሆን በአይን ብሌን ችግር ምክንያት አይነ ስውርነት የተጋለጠ ነበር። ስለዚህ አሁን ዝም ብለህ እንደው ግምት እንኳን እንስጥ ብንል ሚኒመም 500,000 የሚሆን ሰው በዚህ ችግር እየተጠቃ ነው ማለት ነው። ስለዚህ አንደኛ አገራዊ ጥናት ይፈልጋል አሁን ቁጥር ቤዝ አድርገህ ለመናገር። ስለዚህ ምን ያህል ክብደት አለው የሰራነው ደግሞ እያየኸው ነው። ስለዚህ አሁን ማህበረሰባችን ግን በደንብ ንቅት ብሎ ቀስልጥን ያለ ማህበረሰብ ደግሞ ሲኖረን ጥሪዎች ሲኖሩ የሚቀበሩ ብሌኖች አይኖሩም፣ የሚበሩ አይኖች ግን ይበዙልናል ማለት ነው። ስለዚህ በዚህ እንደዚህ እያደረግን እንሰበሰባለን። እስካሁን ሌላ ምን ያህል ሰው ቃል ገባ ብትል በጣም ጥቂት ወደ 15,000 ሰው ነው የገባው። አዎ በጣም ትንሽ ነው። አሁን ያኔ እንኳን እኔ ስገባ በ2003 964ኛ ነበርኩ። እንግዲህ የህዝባችንን ቁጥር የታወቀ ነው።
ይሄ ማለት በጣም ትንሽ ነው። ስለዚህ ነው እናንተ የሚዲያ አካላትም የሚመለከታቸውን ሰዎች አሁን በጣም እየሰራን ያለ ነው። ማህበረሰባችን መገንዘብ አለበት። ከተገነዘበን በጣም በእርግጠኝነት የምናገረው ብዙ ብሌኖችን እናገኛለን፣ ብዙ አይኖችን እናበራለን። ስለዚህ በዚህ ሂደት ነው እየሰራ ያለው አይን ባንካችን። እንደው አንዳንድ ሰው ሳይለግስ በጣም አሪፍ። አንዳንድ ሰው እንግዲህ ያው በተለያየ ምክንያት ወይ ድንገት ሊሞት ይችላል ወይ ቃል ሳይገባ ህይወቱ ሊያልፍ ይችላል። ቤተሰብ ፈቃደኛ ከሆነ መስጠት ይችላል። አዎ ቤተሰብ ፈቃደኛ ከሆነ ቤተሰብ ፈቃውን እሱ ነው ቅድም በደንብ ያብራራውልህ። በጣም ትልቁ የአይን ብሌን እንትናችን ምንጫችንም እኮ እሱ ነው። ቤተሰብ ፈቃደኛ ከሆነ በማንኛውም ሰዓት የአይን ባንኩን ኮንታክት ካደረገ ይችላል፣ ህግ ይፈቅድለታል፣ እኛም መውሰድ እንችላለን። በጣም አሪፍ። አንድ እሱ ነው። ሌላው ግን ምናልባት አሁን ይሄ የሁላችንም ጉዳይ ነው። ምክንያቱም ይሄ ችግር ማን ጋር ሊከሰት እንደሚችል አናውቅም። ነገር በትክክል ቤተሰብ ጋር ሊከሰት ይችላል፣ ያቺ ቤተሰብ ጋር ሊከሰት ይችላል፣ እኛ ላይ ሊከሰት ይችላል፣ እኔም ላይ ሊከሰት ይችላል። ስለዚህ ዛሬ ላይ ግን ባንካችንን እንደው ሞላ ካደረግነው የሚሰበሰቡ ብሌኖችን ከፍ ካደረግናቸው ችግሩ እንኳን ቢከሰት በቀላሉ ብርሃን የማግኘት እድላችንን የሁላችንን ነው እያሰፋን የምንመጣውና እንደው ከዚህ አንጻር የአባላቶችን ቁጥር ከማሰባሰብ አንጻር ተቋማችሁ ምን እየሰራ ይገኛል? ህብረተሰቡስ ምንድን ነው ማድረግ ያለበት? እሺ በጣም ጥሩ ጥያቄ ነው ዳር ያነሳው። አሁን በነገር ላይ በዚህ አመት ህዳር ወርን በጣም በትልቅ ንቅናቄ ነው ያከበርነው። ዓለም አቀፍ የሆነ ህዳርን ወይ ኖቬምበርን ምን ይሉታል ነጮች አይ ዶኔሽን መንዝ ብለው ሙሉ መንዙን ያከብሩታል። ላለፉት 41 አመታት ነው የተከበረው። እኛ ሀገር ላይ ለመጀመሪያ ጊዜ ዘንድሮ በቃ በጥሩ ሁኔታ ነው የተጠቀምንበት። ምንድነው የህዳር የአይን ልገሳ ወር ብለን ብዙ ስራዎችን ሰርተናል። የድር ኃላፊዎችን፣ የሃይማኖት አባቶችን፣ ተጽዕኖ ፈጣሪዎችን፣ አርቲስቶችን እንደዚህ እየሰበሰብን ማህበረሰባችንን በደንብ ያነቁልናል፣ ይሄን ግንዛቤ ይፈጥሩልናል የሚሉ ሰዎች ላይ በደንብ እየሰራን ነው። ምክንያቱም እነዚህ ሰዎች ናቸው በጣም ወደ ሁሉ ማህበረሰብ ወርደው ስለ አይን ብሌን ሊያስተምሩልን የሚችሉት ግንዛቤ ሊፈጥሩልን የሚችሉት። ስለዚህ አሁን እሱ ላይ በጣም ፎከስ አድርጎ የኢትዮጵያ ደምና ህብረ ህዋስ ባንክ ለአይን ብሌንን ለመሰብሰብ በደንብ አቅዶ እየሰራ ያለው በሱ ላይ ነው። ሁለተኛ ደግሞ ከተቻለ በዚህ አመት አንድ የአይን ባንክ ቅርንጫፍ የአይን ባንክ በአንድ የሀገራችን ክልል ላይ ለመክፈትም እንቅስቃሴ ጀምረናል። ከሱ በተጨማሪ ደግሞ አሁን ይሄ የሆስፒታል ቤዝድ ኮርኒያ ሪትሪቫል ፕሮግራም የምንለው አሁን ላይ እየተሰራ ያለው አንደኛ ጥቁር አንበሳ ሆስፒታል ላይ ነው፣ ሁለተኛ ቅዱስ ጳውሎስ፣ ሶስተኛ ደግሞ የራስ ደስታ ሆስፒታል ላይ ነው። 3 ሆስፒታል ላይ ብቻ ነው እየሰራን ያለ ነው። አሁን እንትን እየሰበሰብን ምን ያህል ዴዝ ሬት አለ በየሆስፒታሉ። ይህንን ከሰበሰብን በኋላ በደንብ ብዙ ዴዝ ሬት ያለባቸውን ሆስፒታሎች 5ቱን እንመርጥና ግን 2 ጨምረን በደንብ አስፋፍተን ኮሌክሽን ሴንተሮቻችንን ማስፋፋት። ስለዚህ እንደዚህ እያደረግን የማህበረሰባችንን እያነቃን የእኛንም ስራ ከፍ እያደረግን በመሄድ የተሻለ ስራ እንሰራለን ብለን እናስባለን። በጣም አሪፍ። ወደ ሌላኛው ጥያቄ እንለፍ። ከ1 እስከ 10 ደግሞ ሌላ ቁጥር እስቲ። አዎ 7 እሺ። በጤናው ዘርፍ ላይ ትልቁ ስልጣን ቢሰጥሽ ምንድን ነው የምታደርጊው? ውይ በተሰጠኝ ቢሰጠኝ ምን አደርጋለሁ መሰለህ? የጤና ባለሙያዎች መኖሪያና የትራንስፖርቴሽን ችግራቸው እንዲፈታ በጣም ትልቅ ስራ ሰራለሁ ብዬ አስባለሁ። ሁለቱ ነገሮች ሁሌ የቤት በተጨማሪም የትራንስፖርት ችግር በጣም ባለሙያዎች ላይ ከባድ በቃ መፈታት ያለበት ትልቁ ችግር ነው። የስልጣኑ ቢሰጠኝ መጀመሪያ መቀርፈው እሱን ይመስለኛል። ምክንያቱም ባለሙያው ጥሩ የሆነ ሰላማዊ የሆነ በጣም ቻሌንጅ ያልበዛበት ኑሮ በኖረ ቁጥር ማህበረሰቡ ደግሞ ምን ያህል እንደሚያገለግል ኢማጂን እና ያንንም ማለት ይመስለኛል። አዎ ነው። አንዳንድ ጊዜ ምን ያህል መሰለሽ አንዳንድ ጊዜ የአንድ እንግዳ አድርጌ አንድ ባለሙያ ጋር ነበርና ከዚህ በፊት ምን አለ መሰለሽ ልክ እንዳንቺ ነበረ ያ ነው ማለት ነው። ምክንያቱም ማለት ሲነግረኝ ምክንያቱም ለምሳሌ እኔ ያለው ሐኪም ነኝ አለ አንድ ሆስፒታል ላይ እሰራለሁ አለ። ፔሸንት ያለው ህመምተኛው ይመጣል አወራዋለሁ። ምናልባት አንዳንዴ የምሰጠው ምክር ራሱ ጥያቄ ውስጥ ይገባብኛል አለ። እኔ አንተ ማን ነህ ይለኛል ጥያቄውን ራሱን በራሱ እኮ ነው። ለምሳሌ ይሄንን ምግቦች መመገብ አለብህ ነው አለ እንደው ምክር ሲሰጠው። ከዛ ባለፈ ደግሞ የአኗኗር ዘይቤያችንን በአኗኗር ዘይቤ ችግር ምክንያት የሚመጡ ራሱን የቻለ ችግሮች ይኖራሉ አይደል? በጣም ኮንጀስት ቤት በቂ አየር መኖር አለበት። መምከር ራሱ አቅም ያጥረኛል። ምክንያቱም የኔን አኗኗር አውቀዋለሁ አለ። እኔ ሐኪም ሆኜ እንዲህ ኖርኩ እሱ በምን አይነት ሁኔታ ሊኖር ይችላል ብዬ ገምታለሁ አለ። እና በጣም ኑሯችንን ሳይሆን ከሙያችን ጋር ይመጣጠንም ይለኛል። በጣም በቃ ማለት እንደው ምልህ
አንዴ ምን ሆነ መሰለህ አንድ ሲኒየር ጓድ የኔ ባች ነው አንደርግራድ የኔ ባች ነውና አሁን ሂዝ ስፔሻሊስት ቤቱ በጣም ሩቅ ነው ከሚሰራበት ከሆስፒታሉ መኖሪያው በጣም ሩቅ ነው ስለዚህ በጣም ተወዳጅ ሐኪም ነው በጣም ጎበዝ ሐኪም ነው ሰርቶ ጨርሶ ምናምን ባስ ልክ ከሚሰራበት ሆስፒታል በር ላይ ባስ ይዞ ቢያንስ ከግማሽ የምትወስደውን ባስ ገባና ልክ እንደተቀመጠ ያከማት ሐኪም አቴንዳንቶች ወይም አስተማሚዎች አዩት በቃ በጣም ተጨነቁ አለ በቃ በጣም ተጨነቁ ለመጥራትም ተነስተው ማለት በእድሜት ልጅ ነው አስተማሚዎቹ ተለቅ ማለት የሚያረጉት ማለት በጣም ተናቀጡ ጠፋቸው አለ ከና አማርኛው ማለት ነውና በጣም አዘነ ጓደኛዬ የኛ ግን ህይወት እስከመቼ ነው እኛም ተሳቀን ምናከማቸው ማህበረሰቦች ተሳቀው እንደዚህ ሆኜ ደርሼ መጣና እኔ በቃ ፊል አረኩት ታውቃለህ በሁለቱም ወገን በሐኪሙ በታካሚው በአስተማሚው መሃል የነበረውን ማለት በቃ የመደናገጥ ስሜት እንደዚህ በቃ እንዴት ምክንያቱም እዛ የነበረው ነገር አለ ያን ሁላ ሰው አክሞ ያን ሰርጀሪ ሰርቶ ምን ብሎ ከዛ ደግሞ ሲወጣ በቃ ቤቱ መድረሻ እንኳን የለም ስለዚህ ባሱን ይዞ ነበር ሊሄድ የነበረውና ምን ይሄ በቃ ምንም ኤክስፕሌን የምታረገው ነገር አይደለምና እኔ እዚህ ላይ በጣም መሰራት አለበት ብያስባለሁና ከዛ ሆስፒታል አካባቢ ያሉ መኖሪያ በቃ እንደዛ መሆን አለበት ምክንያቱም አይምሮአችን ደክሞ ፊዚካሊም ደክመ ስራ ላይም እኮ በጣም ተጽዕኖ ያመጣል ስለዚህ እንዳልከው ያ ስልጣን አንድ ቀን ከመጣ መጀመሪያ መሰራው እዛ ላይ ነው በጣም አሪፍ ወደ አይን ብሌናችን እንመለስና የአይን ብሌን እንግዲህ እየሰበሰባችሁ መሆኑን በተወሰነ መልኩ መረጃ ሰጥተሽናልና እንደው እዚህ ላይ በጣም እንደው መጠሪያቸው በጣም አንጋፋ ከሚባሉ ትልልቅ የሀገራችን ሰዎች ምክንያቱም ትልልቅ የሀገራችን ሰዎች ተጽዕኖ የሚፈጥሩ ሰዎች የእናንተ አባል መሆናቸው ቃል መግባታቸው ሌሎችም ቃል እንዲገቡ የማድረግ እድሉ በጣም ሰፊ ነው እና እንደው ስም መጥቀሽናል በዛው እንድናመሰግናቸው እንደው ከባለስልጣኖች ከሌ ስልጣን ላይ ካሉ ሰዎች ከታዋቂ ሰዎች ደግሞ ከሌ ምክንያቱም ኦሬዲ ምደብቂው ነገር ስላልሆነ በጎ ስራም ስለሆነ እንደው ምትነግሪናል እሻው አለ በመጀመሪያ ደረጃ አይን ባንኩ ሲቋቋም የቀድሞ ፕሬዝዳንታችን ግርማ ወልደ ጊዮርጊስ እሳቸው የመጀመሪያው በህይወት እያሉ ቃል የገቡት እሳቸው ናቸው በነገር ላይ ሲያርፉ ብሌናቸው ተወስዷል በቃ ብል ሳውን የእሳቸው ነው በጣም ትልቅ እንትን የምሰጥ ሁለተኛ ደግሞ ሻለቃ ኃይሌ ገብረስላሴ እሱ የኛ ቃል ገብቷል አብሮንም ይሰራል ከዛ ደግሞ ወደ አርቲስቶች መለስ ስል ነፍሱን ይማረውና ታሪኩ ባባ እንግዲህ ያው እንደምታውቀው ቃል ገብቶ ስለነበረ በህልፈት ተደውሎልን የአይን ብሌኖቹ ተወስደው ለሁለት ሰዎች የአይን ብርሃን ሆነውለታል ስለዚህ ያው እሱ ቢያልፍም ብርሃኑ ግን አለና ትልቅ ስራ ነው ከዛ በተጨማሪ ደግሞ አሁን ላይ አምባሳደሮቻችን የሆኑት አርቲስት ይገረም ደጀኔና ሸዊት ከበደ በጣም ብዙ ስራ ከኛ ጋር የሚሰሩ በጣም ድንቅ የሆኑ አርቲስቶቻችን ናቸው እነሱንም መጥቀስ ያስፈልጋል በተጨማሪ ደግሞ ቤዛ እሸቱ ላይ ቀርባ የነበረች ልጅ ብዙ እንትን ግንዛቤ የፈጠረችን ልጅ በዚሁ አጋጣሚ እንኳን ማርያም ማረችሽ ማለት እንፈልጋለን በአይን ባንኩ ስም ይድረስሽ ያው እንግዲህ ከራስ ቤት ወጣ ደግሞ ብዙ ስራ አይን ባንካችን ላይ እንደምትሰራም ተስፋ እናደርጋለንና እነዚህ ማንሳት እንችላለን በጣም አሪፍ ሌላው ያው እንግዲህ ህይወቱ እንዳለፈ አንድ ሰው በ8 ሰዓት አይደለ ያን ወሰዳችሁ ለምን ያህል ጊዜ ይቆያል ለምሳሌ አሁን ምን መሰለህ የአይን ብሌን ማስቀመጫው ፕሪዘርቫቲቭ የምንለው የተለያየ አይነት አለ እኛ ግን የምንጠቀምበት እስከ 14 ቀን የሚያቆይ ነው ኮርኒሶል ይባላል እስከ 14 ቀን ጥሩ አድርጎ ያስቀምጥልናል እንደዛ ነው እየሰራን ያለ ነው በ14 ቀን ውስጥ በ14 እዛም አይደርስም ብዙ ፍላጎት ስላለ ወዲያው ይሄዳል እንዳልኩ ጥራቱ ተረጋግጦ ከተላላፊ በሽታ ነፃ መሆኑን ሲረጋገጥ ብዙ ምክንያቱም አሁን እኮ 12 የአይን ሐኪሞች ደርሰናል የአይን ሐኪሞች ሳይሆን የአይን ብሌን ቀዶ ጥገና ሐኪሞች ሲጀመር አንድ ነበር ዶክተር ዮናስ ብቸኛ ነበር እንግዲህ ከዛ በኋላ ግን አሁንም በቂም ባይሆንም ቢያንስ 12 ደርሰናል ስለዚህ የተለያየ ክፍለ ሀገር ላይ ይሰራል ጎንደር ይሰራል አዋሳ ይሰራል መቀሌ ይሰራል ጅማ ይሰራል ማንቀረኝ ስለዚህ ከነዚህ ጋር ራሱ ለነዚህ ውስጥቶች የሚሄደው እናንተ ጋር ካለው ነው እኛ ጋር ዲስትሪቢዩት የምናደርገው እኛ ጋር ካለው ነው ስለዚህ
በዚህ መልኩ ጥሩ እየሆነልን ነው። እንደዛ ነው። እስከ 14 ቀን ነው። ግን የሁላ ጥያቄ ስላለ ወደዚህ አሁን ወደ ብዛታቸውን ያነሳውልህ እስከ 14 ቀን ቢያቆይልንም ግን ብዙ ጥያቄ ስላለ ከስር ዲስትሪቢዩት ይደረጋል ወይ ይከፋፈላል። ሌላው ምናልባት እንግዲህ እናንተ ጋር ተመዝግበው የሚጠብቁ ወይም ደግሞ ይሄንን እድል የሚጠባበቁ ሰዎች ይኖራሉ ብዬ አስባለሁ። ይሄንን አገልግሎት ለማግኘት ማለት ነው። እንደው ቁጥራቸው ማንሳት እንችላለን? ምን ያህል ይሆናሉ? ቁጥራቸውን ኤግዛክትሊ ማንሳት አይቻልም። ለምን ብትለኝ አሁን እዚህ ጋር እያወራን የሆነ 2-3 ሐኪም ኮንፈርም አድርጎ ኮርኒያ ትራንስፕላንቴሽን ወይ ደግሞ የአይን ብሌን ንቅለ ተከላ ያስፈልገዋል ብሎ ኦልሬዲ ምዝገባ እየጨመሩ እየላከ ሊሆን ይችላል። እንዳልኩ ሀገር አቀፍ አሁን በሁሉም ክልሎች ይሰራልና ሁሉም ሆስፒታሎች የራሳቸውን እንትን ያደርጋሉ። በዛ በኋላ የነሱ ሊስት ግን አይን ባንኩ ጋር ይመጣል። እንዳልኩ አሁን ከ300,000 በላይ ነበር ያኔ እንትን ያደረገው። ግን ቫሪ ስለሚያደርግ አሁን ይሄን ያህል ለማለት አንችልም። ምክንያቱም እንዳልኩ የተለያየ ቦታ ላይ ነው ሬጂስተር የምናደርገው የምንመዘግበው። ግን በጣም ብዙ በየሆስፒታሉ ብዙ ጥያቄዎች አሉ። ብዙ ተመዝግበው በጣም ብዙ የሚጠበቁ አሉ። ይሄ ደግሞ አሁን በጣም ቁጥሩ ይጨምራል ብለን እናስባለን። ከምን አንፃር አገራችን አሁን እያየውን በጣም ብዙ ኮንፍሊክቶች በየቦታው አሉ። አንደኛው ምክንያት ደግሞ ትራውማ የምንለው ነው ወይም አደጋ የምንለው ነው። የአይን ጠባሳ ስለሚያመጣ እንዳልኩ ሀገራዊ ጥናት ይፈልጋል። ምን ያህል ሆነ ግን በጣም ብዙ ሺዎች የሚቆጠሩ ሰዎች ግን ወረፋ እየጠበቁ ነው። ከዚህ ጋር በተያያዘ እንግዲህ አገልግሎቱ ቅድም ያልሻቸው ከአዲስ አበባ ውጪ ይሰጣል የዚህ አገልግሎት። ነገር ግን ለምሳሌ እዛ ክልል ወይም ደግሞ ከአዲስ አበባ ውጪ ያሉ ሰዎች የአይን ብሌኔን መለገስ እፈልጋለሁ የሚሉ ሰዎች ሊኖሩ ይችላሉ። በምን አይነት ሁኔታ ታስተናግዳቸዋላችሁ? እስካሁን እንዳልኩህ በምንም ሁኔታ እያስተናገደን አይደለም። ግን አሁን እንግዲህ በዚህ አመት አንድ እንከፍታለን። ልክ ሲከፈት እዛ አካባቢ ልክ አሁን እንዳለው እንደ ሴንትራላዊ ባንኩ የሚሰሩ ሰዎች ያስደርጋሉ። አሁን ላይ ግን የኢትዮጵያ ደምና ህብረ ህዋስ ባንክ ትልቅ ዌብሳይት እየሰራ ነው። እዛ ዌብሳይት ላይ ግን ኦንላይን እንጀምራለን። የዛኔ በዛ መልኩ እንሄዳለን። በተጨማሪ ግን ኢቨንቶች ሲኖሩ በየቦታው የምንሄድበት ኢቨንት ሲኖር ምክንያቱም ያንድ ሰው አሁን ያንተ ቃል መግባት ፈልጋለሁ ስትል ፎርሙን በኤኒዌር ማግኘት መስጠት አይቻልም። ለራስ ሆነ ምክንያት አለው። አንደኛ ስለ አይን ብሌን ምን ያህል ግንዛቤ አለ? የተሳሳተ ግንዛቤስ ቢኖር ለምሳሌ ሙሉ ኳስ የሚወሰድ ወይም ደግሞ የሆነ አይነት ነገር መጀመሪያ ግልጽ መሆን አለበት። መቼ እንደሚወሰድ ምኑ እንደሚወሰድ ያንን ትምህርት ከሰጠን በኋላ ነው ወደ ቃል እንዲገባ የምናደርገው። ስለዚህ ኢቨንቶች ሲኖሩ በየክፍለ ሀገሩ በሄድን ጊዜ ነው የምናደርገው። ግን አሁን ላይ ምን አስበናል መሰለህ? በየክፍለ ሀገሩ ይሄንን የአይን ብሌኑን ስንልህ ኮርኒያ ኮኦርዲኔተር የምንላቸው አሉ። የተወሰነ እነሱን ትሬን እያደረግን ቢያንስ ሆስፒታል የሚሄደው ሰው እንኳን ቃል መግባት ሲፈልግ እዛ እንዲገባ እነሱ ኦልሬዲ አመቻችተን ጨርሰናል። በጣም በቅርቡ እንደዛ ስራውን እንጀምራለን። እስካሁን ያለው ነገር እንደዛ ነው። ወደ ሌላ ጥያቄ ልለፍ። ሌላ ቁጥር ጥሪ ደግሞ ኦኬ፣ 10 ልጥራ። አምሳለ ሐኪም ባትኖር ምን ትሆን ነበር? የአይቲ ባለሙያ። እዛ ላይ በጣም ፍላጎታለሽ? በጣም ዲግሪም አለኝ ባይዘው። አዎ ዘርፈ ብዙ ነው። ትሰሪበታለሽ? ብዙ አልሰራውበትም። ግራጁዌት አደረኩኝ በኔትወርኪንግ ኤንድ ዳታ ኮሚኒኬሽን ዲግሪ ፕሮግራም። ከዛ ትንሽ እንደቆየው ወደዚህ ህክምናው እንትን ሲደርስ ይሄ የኤንኤሚ ፕሮግራም ሲመጣ ወዲያው ጆይን አደረኩ። ኦልሞስት አልሰራውበትም ግን ወደ ሜዲካል ስኩል ጆይን ባላረግ ፎር ሹር የአይቲ ባለሙያ ነበርም ሆነ። አዎ ምናልባት የአይቲ ባለሙያ መሆንሽ ግን አሁን እየሰራሽበት ላለው ስራ ራሱን የቻለ አስተዋጽኦ አድርጓል ማለት ይቻላል ብዬ አስባለሁ። በተለይ አሁን ይሄ ዌብሳይቱ ሲሰራ ያንዳንድ እንትኑ ስላለ ባትሰራበትም አይቲ መስራት ይፈልጋል ሞር ጥሩ እንድትሆንበት። ግን ያለኝ ፍላጎትና የተማርኩት ነገር ዌብሳይቱ ላይ እንዴት አይባንኩ ይጠቀም የሚለውን አንዳንድ ኢንፑቶች ይሰጣለሁ። እዚህ አይባንኩ ላይ ራሱ ኦፊስ ላይ ያሉ ነገሮችን በተቻለ እንደው ትንሽ ለማስተካከል ሙከራ አደርጋለሁና እሱ እየረዳኝ ይመስለኛል። አዎ በጣም አሪፍ። ሌላው ከዚህ ከአይን ብሌን ጋር ተያይዞ ሰዎች እንግዲህ አሁን ብዙ ያለለት የአይን ብሌን በዋናነት ተመልካቾች በጠይቃቸው አይቀርም ሊጎዳ የሚችልባቸው ዋና ዋና ምክንያቶች ምንድን ናቸው ማለታቸው አይቀርምና ምክንያቱም ብርሃኑን ሰውየው በዛ ምክንያት የሚያጣበት ምክንያቶች ምንድን ናቸው የሚለው ነገር ሲናገር በጣም ጥሩ ጥያቄ ነው። እንዳልኩ እንደዚህ አይነት ነገሮች ጥናት ይፈልጋሉ። ያው ካለፈው ጥናት ነው የምነግርህና አሁን ደግሞ ካለኝ የክሊኒካል ኤክስፒሪየንስ ነው የምነግርህና አንደኛው ኢንፌክሽን ነው። የአይናችን ወይ ደግሞ የአይን ብሌናችን በተለያዩ ህዋስ
ሲያን ይጠቃል። ቫይረስ፣ ባክቴሪያ፣ ፈንገሱ ምኑም እያንዳንዱ ነገር ልክ እንደ ሌላው የሰውነታችን ክፍል እንደሚጠቃ አይናችን ያጠቃል። የአይን መጠቃት ደግሞ ጠባሳ የማምጣት ቅርጽ የመቀየር ብዙ ነገሮችን የአይን ክፍሎቻችን ተለያይተው የሚገኙትን የማጠባበቅ እንደዚህ አይነት ነገሮችን ስለሚያመጣ አንደኛው ኢንፌክሽን ነው። ሁለተኛው ደግሞ እንዳልኩ አደጋ ወይም ደግሞ እንግሊዝኛው ትራውማ የምንለው ነው። በአደጋ ምክንያት እንዳልኩ የአይን ብሌናችን የደም ስር የለውም። በተለያየ መንገድ ነው የራሱን እየመገበ ምክንያቱም ንጹህ ካልሆነ ቅድም እንዳልኩት ብርሃን ማስገባት ስለማይችል ማለት ነው። ሌላኛው ትራውማ ነው። ሶስተኛ ደግሞ ያው ልጆች ላይ ይሄ የቫይታሚን ኢ ዴፊሺየንሲ ሊያመጣ ይችላል። ይሄ ከአለርጂ ጋር ተያይዞ ደግሞ አይናችን በጣም የሚያሹ ልጆች እይታቸው እየደበዘዘ እስከ አይን ብሌን ንቅለ ተከላ ሊደርሱ ይችላሉ። ምክንያቱም አይናችን በጣም ባሸነው ቁጥር የአይን ብሌናችን የራሱ የሆነ ውፍረት አለው። ያ ውፍረት ቅድም እንዳልኩ በጣም መሳሳትም የለበትም፣ በጣም መወፈርም የለበትም። የዛ አይነት የቅርጽ መቀየር እያመጣ የኬራቶኮነስ የምንለው ብዛት ችግር እየሆነ ያለው እሱ ነው። እንደሱ አይነት ችግሮች ይሄ ሚዝል ኢንፌክሽን በራሱ ኢንፌክሽኖች በተፈጥሮም ሬር ቢሆኑም እነዚህ ዲስትሮፊ የምንላቸው እነዚህም ያመጣሉ። አይን ጋር የተያይዙ አይን ውስጥ ከትራውማ ውጪ የሚሰሩ የሕክምናዎች የተለያየ ችግር ካመጡ እሱም ማንኛውም ጫና አይን ብሌን ላይ ከመጣ የአይን ብሌኑን ጫና መፍጠር በቅርጽ መቀየር በጠባሳ በማምጣትና የተለያየ ችግር በማምጣት ከሆነ እነዚህ በሙሉ ተሰብስበው የአይን ብሌን ችግር ያመጡና የአይነ ስውርነት ያስከትላሉ ማለት ነው። ስለዚህ በዋናነት ኢንፌክሽን፣ ትራውማው፣ ቫይታሚን ዴፊሺየንሲው፣ ሚዝል ኢንፌክሽኑ ከተፈጥሮ የሚመጡት እነዚህ ሁሉ ተባብረው እንግዲህ የአይን ብሌን ጠባሳን ወይም ደግሞ የአይን ብሌን ችግርን ያመጣሉ ማለት ነው። ምናልባት ቀድሞ ከማወቅ አንጻር ከመከላከል አንጻር ምልክቶች ይኖሩ ይሆን? እንደዚህ አይነት አሁን የአይን ብሌን በአይን ብሌን ምክንያት የሚመጣ የእይታ መጋረድ ወይም ደግሞ አይነ ስውርነት ይኖራል አይደል? እሱ እንዳይመጣ መከላከል ይቻላል? የመጀመሪያው ጥያቄ ነው። ያ ካልሆነ ደግሞ ቀድሞ ገና እንደጀመረ ሊያሳየው የሚችል ምልክት አለ? አዎ፣ በጣም ጥሩ ጥያቄ ነው። እንዳልኩ እንደ ምክንያቱ ይወሰናል። ለምሳሌ አንድ ሰው አይኑ በተቆጣ ጊዜ በጣም ቆይቶ ሐኪም ጋር መሄድና የአይኑ ላይ ያለው የመቅላቱ የእይታ መቀነሱ የህመሙ ምልክት ባየ ቁጥር ወዲያው ቢሄድ ጥሩ ሕክምና ካገኘ ወደዛ ደረጃ ሳይደርስ እዛው ላይ ሕክምናው ማግኘት ይችላል ማለት ነው። ሌላው ደግሞ ለምሳሌ ኬራቶኮነስን ብንወስድ አንዳንድ ሰው በየተለያየ ሆስፒታል እየሄደ የተለያየ መነጽር እየተቀያየረ ይሰጠዋል፣ ትንሽ ይረዳዋል፣ ተመልሶ ይመጣል። እንደዚህ አይነት ነገሮች ሲኖሩ አሁን ለምሳሌ እኔ ዳግማዊ ምኒልክ አለ፣ ጳውሎስ አለ፣ የተለያዩ ትክክለኛ የዓይን ሐኪም ጋር ሄዶ በጊዜው መፍትሄ ቢያገኝ እነዚህ ነገሮች ሳይባባሱ ባለበት ማቆም ወይም ደግሞ ሳይባባስ ጥሩ ሆኖ መቀጠል ይችላል። ስለዚህ እንደ ምክንያታችን ለምሳሌ አደጋ ሲኖር ቶሎ መምጣት ይሄ የጠባሳው ምናምን ሳይኖር ቶሎ በሕክምና በጠብታዎች ያጠባሳው ሳይፈጠር ማዳን እንዲቻል። ሌላ የመከላከል ደግሞ አሁን በጣም ብዙ ጊዜ የምናየው በየቦታው ይሄ የብረት ላይ የሚሰሩ አለ አይደለ? እንደሱ ሰዎች የጎግል የአይን መከላከያዎችን እንዲያደርጉ። ምክንያቱም እንዳልኩ የአይን ብሌን አንድ የጠባሳ ከያዘ ሙልጭ ብሎ የመጥፋት እንትን የለውም። ስለዚህ እነዛ መከላከያዎችን ቢያደርጉ ከጉዳት ይድናሉ። አይናቸው ብሌናቸውም ጠባሳ ከመሆን ይድናል ማለት ነው። ስለዚህ ቶሎ ወደ ሐኪም ቤት መሄድ፣ እነዚህ መከላከያዎችን መጠቀም፣ ተገቢው የሆነ ሐኪም ጋር ሄዶ ሕክምናውን ማግኘት በተወሰነ መንገድ ሊከላከላለን እናስባለን። በጣም አሪፍ። ሌላው ከዚህ ጋር በተያያዘ አንድ ማነሳለሽ ጥያቄ ተመልካቾችም ያነሳል ብዬ የማስበው ጥያቄ ነው ጠይቀሽ እና ይህንን ቅድም እንግዲህ የአይን ብሌንን የሚለግሱ የማህበረሰብ ክፍሎች ሁለት አይነት ናቸው ብለናል። አንደኛው ያው ህይወታቸው ከማለፋቸው በፊት ቃል የገቡ ሰዎች ሊሆኑ ይችላሉ። ካልሆነ ደግሞ የዛ ሰው ቤተሰቦች የሟች ቤተሰቦች ፈቃደኛ መሆን ይችላሉ ከሆነ እነሱ ያው ከእናንተ ጋር ግንኙነት በመፍጠር እንዲለገስ ማድረግ ይችላሉ ሀሳቡ። የትኛው የእድሜ ክልል ብለው ማንሳታቸው አይቀርም። ህጻናት፣ አዋቂ የእድሜ ገደብ አለው? በጣም ጥሩ ጥያቄ። ከ2 ዓመት በላይ የሆነ ማንኛውም ሰው አፐር ሊሚት የለውም። ከ2 ዓመት ጀምሮ ግን በ2 ዓመታችን የአደልት ሳይዝ ይዛል ተብሎ ይታሰባል። ስለዚህ ከ2 ዓመት ጀምሮ ያለ ማንኛውም ሰው መለገስ ይችላል ወይም ማስለገስ ይችላል። ስለዚህ ይሄንን ማወቅ አለባቸው። በጣም ጥሩ ጥያቄ ነው። እሱ ላይ በደንብ ማደረግ አለበት። ሌላው ግን እንዳጠቃላይ እንደ ተቋም የእናንተ ተቋም በቀጣይ ፍላጎትና ያለውን አቅርቦት አጣጥሞ ከመሄድ አንጻር ምንድን ነው ያቀረበው? እንደ ተቋም ያቀርነው አንደኛ በጣም በትልቁ አድቮኬሲ ስራ ሰርቶ ማህበረሰቡን ግንዛቤ መፍጠር በጣም በትልቁ የያዝነው ስራ ነው፣ እየሰራንበትም ነው። ሁለተኛ ደግሞ የኮሌክሽን ሴንተሮችን መጨመር፣ የአይን ብሌን የሚሰበሰብባቸውን ቦታዎችን መጨመር። ሶስተኛ ደግሞ ይሄ ሪጂናል አይ ባንክ ወይም ደግሞ ክልል ላይ ቢያንስ አንድ ክልል ላይ በዚህ ዓመት አንድ የአይን ባንክ
መጨመርና የአይን ባንክ ሙያው ለየት ማለት ትሬኒንግ የሚፈልግ ነው። የባለሙያዎችንም ቁጥራቸው ማውጣት በጣም ትንሽ ባለሙያ ነው አሁን የአይን ባንክ ላይ የሚሰራው ወይ ደግሞ የአይ ባንኪንግ ላይ የሰለጠነ ባለሙያው። ስለዚህ የስታፎቻችንን ቁጥር መጨመር እነዚህ ነገሮች መስራት ላይ ነው አሁን በቃ እየተንቀሳቀስን ያለ ነው። ምናልባት የፍላጎትንና አቅርቦቱን እንግዲህ ከማጣጣም አንፃር እንደ ተቋም ያቀዳችሁትን ነገር በዝርዝር ነግረሽናል። እንደው ከኛ ጋር አብሮ መስራት ይገባዋል ወይም ደግሞ ቢሰራ ተቋሙ እቅዱን ለማሳካት ትልቅ ግብአት ይሆናል ብለሽ የምታስቢያቸው ተቋሞች ይኖራሉ? አዎ በጣም አሉ። አንደኛ ይሄ የእድር ኃላፊዎች ብለን የምናስብ ባለፈው በእርግጥ ከ3 ሳምንት በፊት ሙሉ የአዲስ አበባን እንትን ሰብስበን አወያይተናቸው በጣም ጥሩ የሆነ ምላሽ ያገኘንበት ነው። እንሰራለን። ሁለተኛ ደግሞ የሃይማኖት አባቶች ከነሱ በተጨማሪ ደግሞ እናንተ የሚዲያ አካላት በጣም ከኛ ጋር ምክንያቱም ወደ ህብረተሰቡ ምን ደርሷል በእናንተ ያው እናንተ ናችሁ የኛ መስኮቶችና አራተኛ ደግሞ የአርቲስቶች በደንብ በቃ የኔ ነው ይሄ ስራ የኔም ነው ብለው በደንብ አምነውበት ከኛ ጋር እንዲሰሩ እንፈልጋለን። እነዚህ አራቱ በተለይ በጣም ከኛ ጋር ጥሩ የሆነ ግንኙነት ቢኖራቸው ብዙ ነገር ለውጥ እናመጣለን ብለን እናስባለን። አዎ ሌላ ማህበረሰቡ አንድ ላይ ያነሳቸው ከሚችላቸው ጥያቄዎች መካከል አንዱ እንደው በስተመጨረሻ ማነሳለሽ በተለይ አንድ ሰው ከሞተ በኋላ ወይ ህይወቱ ካለፈ በኋላ ቃል ገብቶ ሊሆን ይችላል መጀመሪያ ከመሞቱ በፊት እነዛ ሰዎች ያው ቃል የገቡ ሰዎች ህይወታቸው ከማለፉ በፊት ያው የሰው ልጅ ህይወት መቼ እንደሚያልፍ አያውቅምና ልክ ቃል እንደገቡ ለቤተሰቦቻቸው ወይም ደግሞ አብሯቸው ለሚኖሩ ሰዎች መረጃውን ከመስጠት አኳያ የተወሰኑ ክፍተቶች ይኖራሉ ብዬ አስባለሁ አይደለ? እኔ ቃል ገብቻለሁ ለዚህ ተቋም ህይወቴ ሲያልፍ እንዲህ ነው የሚለው ነገር ቃል መግባት ብቻው ራሱ ምንም ዋጋ አለው ብዬ አላስብም እናንተ ጋር ወደ ተግባር ካልተለወጠ በስተቀር። ስለዚህ እነሱ ጋር ለቤተሰቦቻቸው መረጃ ከመስጠት አኳያ የራሳቸው ሚና መጫወት አለባቸው ብለን እናምናለን። ከዛ በተጨማሪ ደግሞ ለምሳሌ አንዳንድ ሰዎች የማህበረሰብ ክፍሎች ለምሳሌ አንድ ሰው ቃል ገብቶም ሊሆን ይችላል ህይወቱ ቢያል ሳይገባም ደግሞ እንደው አንዱ ከመካከል አይ እንደው ብርሃን ከምንቀብር እንደው ይሄንን የምንለግስበት መንገድ እንፍጠር ብሎ እንደው ከመካከል አንዱ ልበቀና ሊያስብ ይችላል። ግን ደግሞ ሲያስብ ሌላ ሊነሳ የሚችለው አምባጓሮ ምንድነው የቀብር ሰዓታችንን ያስተጓጉልብናል ኦር ደግሞ ገና ሐኪም ቤት ሄዶ ያው የራሳቸውን አመለካከት ሲያንጸባርቁት ያለሽ ካልሆነም ደግሞ ነው ቤት ይምጡ ቢባል እንኳን ጊዜ ይፈልጋል ጊዜ የመውሰድ እድሉን ጊዜ የራሳችንን ሰዓት ያዛባብናል የሚል የተለያዩ ሀሳቦችን ሲያነሱ እናያለን። እንደው እንዳጠቃላይ በዚህ ጉዳይ ላይ ምን ትያለሽ? እዚህ ላይ ምንድነው የአይን እንደዚህ ከቤተሰቡ ደግሞ ወይ ነው ቮለንተር ኮለምደር በማን የትኛም ቦታ ጥሪ ሲኖር ያሉበት ቦታ ነው የምንሄደው። እኛ የቴክኒሻኖቻችን ያሉበት ቦታ በተቻለ በፍጥነት ለመድረስ ነው የምንሞክረው። ከደረስን በኋላ ደግሞ እንዳልኩ በጣም ቢሄድ 15 ደቂቃ ነው። ስለዚህ በምንም መልኩ የቀብር ስርዓትን አያስተጓጉልባቸው። ስለዚህ ይሄንን በደንብ አንደኛው የተሳሳተ ግንዛቤ ይሄ ነው። ሙሉ አይን ኳስ ይወሰዳል፣ የቀብር ስርዓት ይስተጓጎላል፣ የፊት ለውጥ ያመጣል። ይሄ ሙሉ ኳስ ተወስዶ አይነት እንደዚህ አይነት እነዚህ ነገሮች አይደሉም። ስለዚህ 15 ደቂቃ ነው ቢሄድ በፍጥነት ነው የምንደርሰው። ምክንያቱም በራሳችን ተሽከርካሪ ነው የምንሄደው፣ እዛው ባሉበት ነው የምናነሳው። አምቡላንስም ስላለ ደግሞ አምቡላንስ ፈጥኖ ነው የሚደርሰው። የኛ መኪና ይታወቃል፣ በደንብ ሎጎ ያለበት ነው። አምቡላንስ ነው፣ ቶሎ ነው ፈጥኖ የሚደርሰው። ስለዚህ በምንም ሁኔታ የቀብር ሰዓት አያስተጓጉልም። በጣም አሪፍ። ሌላ መጨረሻ ማነሳለሽ ግላይ ጥያቄ ማነሳለሽ አንቺ ጋር እንግዲህ ሰራተኞች ይኖርሻል አይደል? በአንቺ ስር የሚተዳደሩ ሰራተኞች ይኖራሉ። ምን ያህሉ ቃል ገብተዋል? የማይዋሽ ጥያቄ ነው የምጠይቅሽ። እርግጠኛ አይደለሁ። እኔ ራሴን መግባቴን ብቻ ነው የማውቀው። የሌሎችን እርግጠኛ አይደለሁ። ማማስራት አሉ በጣም ለብዙ አመት አንተም ታውቃቸዋለህ። ማማስራት ቃል እንደገቡ አውቃለሁ። የሌሎችን ግን እርግጠኛ አይደለሁ። እንደው እንደ አመራር ግን እንደ ኃላፊ ግን እንደው ስራ ከራስ ይጀምራል አይደል? አንቺ ስር ያሉትን ሰዎች እንደው በጣም ተጽዕኖ ፈጥሮ ቢሆን ማስገባት ያስፈልጋል ብዬ አምናለሁ። የእነሱ መግባት የሌላም ሰዎችን ይዞ የመግባት እድሉ እጅግ በጣም ሰፊ ስለሆነ ይሄንን እንደው እንደ አሳይመንት እንሰጂውና እሺ አሳይመንቱን ወስጃለሁ። በነገር ላይ ይሄን መታወቂያዬንም ይዤ መጣሁት። ስራ ከራስ ይጀምራል። እንግዲህ አንተ ብቻ አይደለም ጥያቄ ወይዘው ይደሪ እኔም አሁን ጥያቄ ልሆን ነው። አንተ ራስህ ግን ቃል ገብታል። አዎ ያው እንግዲህ ይሄንን ፕሮግራም አንዱ ራሱ ያዘጋጅም ፍላጎት ያደረብኝ ባለፈው በተደረገው ህዳር ላይ የተደረገው ንቅናቄ ጥሪም ደርሶኝ ፕሮግራሙ ላይ ለመሳተፍ ሞክሬ ያለውና እንደው ከዛ አንፃር ፕሮግራሙን ሰርቼ የራሴንም አስተዋጽኦ አክዬበት
ከፕሮግራሙ በኋላ ቃል ገባለሁ የሚል ግን ላይ ብቻ አይደለም ቤተሰቤንም ጭምር ቃል የማስገባት ሂደቶች ይኖራሉ። በዙሪያ ያሉ ሰዎችን የማስገባት ካሜራማኖችን እነሱ ካሜራማናችንም ገብተውበታል። አሁን እንዲህ ያለ ነው ገብቷል ማለት ቃል የስቱዲዮ ባለሙያዎቻችንም እንዲገቡ በዛ አጋጣሚ ጥሪያችንን እናስተላልፋለን። ጉዳዩ የጋራ የሁላችን እውነት ነው ስለሆነ በዛ አጋጣሚ ሁሉም ሰው እንዲገባ ጥሪ እናስተላልፋለን። ምናልባት ተጨማሪ መረጃ ማግኘት ቢፈልጉ በዚህ ጉዳይ ላይ የት ነው አድራሻችሁ የት መግባት እንፈልጋለን ብለው ለሚያስቡ ዳግማዊ ምኒልክ ከመሆኑ ባሻገር በስልክ ኮንታክት ማድረግ የሚፈልጉ ሰዎች ካሉ ምናልባት ተቋሙ ስልክ ይኖረው ይሆን? አዎ ከስልኩ በተጨማሪ ሁለተኛ ደግሞ አሁን ዋናው ቢሮአችን የሚገኘው ሰንጋተራ ያለው የድሮ ደም ባንክ ያሁኑ ደግሞ የኢትዮጵያ ደምና ህብረ ህዋስ ባንክ የሚባለው ዋና ቢሮአችንም ውስጥ ቃል መለገስ ይቻላል ሜክሲኮ ጋር ያለው ማለት ነው። ሁለተኛ ደግሞ እኛ ጋር ያሉ ስልኮችን ሰጥህና አንድ 3 ስልኮች አሉ ከስርታት በሜል ላይ ታስተላልፍልናለህ። ሌላኛው ዋናው እንግዲህ ለ21 ዓመት የቆየው የአይን ባንካችን ዳግማዊ ምኒልክ ፖሊስ ሆስፒታል ነው። በኩራት ነው የምንናገረው። አይ ነው በጣም አሪፍ። እንግዲህ ያው እዚህ መተሽ እንዲህ አይነት ቆይታ በተለይ በዚህ በአይን ብሌን ንቅለ ተከላና በልገሳው ዙሪያ ላይ እንዲህ አይነት መረጃ ስለሰጠሽን በተመልካቾቻችን ስም እንዲሁም በተቋሙ ስም ላመስግንና ምናልባት ግን እዚህ ከመጣው ሳላስተላልፈው ብቀር ይቆጨኛል ብለሽ የምታስቢው መልእክት ካለ መልእክቱን አስተላልፊና ፕሮግራማችን እናጠናቅ። እውነቱን ለመናገር ማንሳት ያለብን ነጥቦች በሙሉ አንስተናል ብዬ አስባለሁና ስለዚህ መጨረሻ ላይ ማለት የምፈልገው በአይኖ 3 ጊዜ ይውበት ማለት ፈልጋለሁ። ምን ማለት 3 ጊዜ ይውበት? እስኪ ንገረኝ። ይሄን እንዴት ተረዳዋለህ? ልንገራችሁ። አሁን ምንድነው አይናችን እያወራንበት እንደዚህ እየሰራንበት ነው አይደል? አንድ እያየንበት ነው። እንግዲህ ማለፍ መቼም አይቀርም የሁላችን እጣ ፋንታ ነው። አሁን እኔ ሳልፍ ቃል ገብቻለሁ የአይን ብሌኔ ሲወሰድ ያን አንደኛው ብሌኔ ለአንድ ታካሚ ሆነልኝ 2 በላ ይሄኛው ደግሞ ለሌላ። ስለዚህ ስንት ያየው 3 ጊዜ ያየሁበት። ስለዚህ በአይኖ 3 ጊዜ ይውበት ማለት ፈልጋለሁ። ስለዚህ እንግዲህ መልእክቱ ይደርሳችኋል ብለን ተስፋ እናደርጋለን። ስለመጣሽ እጅግ አድርጌ አመሰግናለሁ። መልካም ጊዜ። እኔም በጣም አመሰግናለሁ። ለእናንተ መልካም ጊዜ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።